ጓደኞቼ ሆይ በአንድ ትንሽ መንደር ዳርቻ ላይ የተሰበረችና ደካማ ጎጆም ትታያለች። ጊዜ ራሱ ከዓመታት በፊት የተዋት የምትመስል ጎጆ። ጭቃው ከግድግዳው ላይ ረግፏል። ጣሪያው በብዙ ቦታዎች ላይ ተሰነጣጥቋል። በዝናባማ ቀናት ውሃ ወደ ውስጥ ያንጠባጥባል። በዚያች ጎጆ ውስጥ አንዲት አረጋዊት ሴት ይኖሩ ነበር። እድሜያቸው ምናልባት 70 ዓመት ገደማ ይሆናል። ጀርባቸው ጎብቷል፣ አይኖቻቸውም ደክሟል። በፊታቸው ላይ ያሉት መጨማደዶች ደግሞ እድሜን ብቻ የሚያሳዩ አልነበሩም። የብዙ ዓመታት ስቃይ የተሸከሙ ነበሩ። የመንደሩ ሰዎች ካስቶሪዴቭ በሚለው ስማቸውም ያውቋቸዋል። አሁን ግን በዛ ስም የሚጠራቸው ሰው በጭራሽም የለም። ምክንያቱም ሙሉ ሕይወታቸውን የኖሩለት ያ ሰው ወይንም ልጃቸው ከ10 ዓመት በፊት በአንድ ሌሊት በድንገት ቤቱን ጥሎ ወጥቶ ከዛ በኋላ ተመልሶ አልመጣም። አሁን የካስቶሪዴቭ ሕይወት በሌሎች ደግነት ላይ የተመሰረተ ነው። አንዳንድ ጎረቤቶች ምግብ ይሰጧቸዋል፣ ሌላው ደግሞ አሮጌ ልብስም ይሰጧቸዋል። አንዳንድ ጊዜ የመንደሩ ሴቶች ጥቂት እህልም ያመጡላቸዋል። በዛ መንገድ እያደረጉ ሕይወታቸውን ይገፋሉ። በየቀኑ ጠዋት ከጎጆአቸው ውጭ ተቀምጠው አሮጌ የመቁጠሪያ ሐብል በእጃቸውም ይዛሉ። ጸሎት በከንፈሮቻቸው ያንሾካሹካሉ። አይኖቻቸው ደግሞ ደጋግመው ወደ አቧራማው መንገድ ይመለከታል። ምናልባት ዛሬ ልጃቸው ይመጣ ይሆን በሚል ተስፋ ነበር። ነገር ግን ጓደኞቼ ሆይ ልጃቸው በእርግጥ አንድ ቀን እንደሚመለስ ምንም አያውቁም ነበር። ሆኖም በዛ ቀን የሚመለሰው እንደ ልጃቸው ሳይሆን የጠቅላላው አውራጃ አስተዳዳሪ ሆኖ ነበር። ከ10 ዓመት በፊት ካስቶሪዴቭ የድሃ የቀን ሰራተኛ ሚስት ነበሩ። ባላቸው ራምዳን ከመንደሩ ወደ መንደር እየተዘዋወረ በእርሻ ቦታዎችና በጡብ ፋብሪካዎች ውስጥ እየሰራ በሆነ መንገድ ቤተሰቡን ያስተዳድር ነበር። ሕይወት ከባድ ነበረች፣ ግን ሰላማዊ ነበረች። ከዚያም አንድ ቀን ድንገተኛ ህመም ራምዳንን ያዘው። ለሕክምና የሚሆን ገንዘብም አልነበራቸውም። ሆስፒታሉም በጣም ርቆ ነበር። በጥቂት ቀናት ውስጥ ራምዳን ከዚህ ዓለም በሞትም ተለየ። በዚያ ቀን ካስቶሪዴቭ መብለት ሆነች። በዚያ ቀን ደግሞ ምንም ቢፈጠር ልጃቸው ወደ ተሳሳተ መንገድ እንዲሄድ እንደማይፈቅዱ በዝምታ ለራሳቸውም ቃል ገቡ። በዚያን ጊዜ ልጃቸው ሞሃን ዕድሜው 6 ዓመት ብቻ ነበር። የዋህ ምንም የማያውቅ የአባቱ የቀብር እሳት ግን የወደፊት ሕይወቱን የሚያቃጥል ይመስል ነበር። ካስቶሪዴቭ በሌሎች ሰዎች ቤት ውስጥ መስራት ጀመሩ። በእርሻ ቦታዎች፣ በጡብ ፋብሪካዎችም ሰርተዋል። ዕቃ አጥበዋል፣ ወለል ረግጠዋል። ነገር ግን ልጃቸው ተርቦ እንዲያድር ፈጽሞ አልፈቀዱም ነበር። የራሳቸውን ምግብ ለሁለት ከፍለው መጀመሪያ ለሱ ያበሉታል። ጊዜ እያለፈ ሲሄድ ሞሃን ማደግም ጀመረ። ነገር ግን ከደህንነት ጋር ሌላ ነገር ደግሞ በውስጡ ማደግም ጀመረ። ቁጣ፣ በሁኔታ ላይም ቁጣ፣ በመንገድ ላይ ቁጣ እና በእናቱ ጥብቅነት ላይ ቁጣ። ካስቶሪዴቭ ጥብቅ የሆኑት ሞሃን በመንደር ውስጥ ካሉ ባለጌ ልጆች ጋር ተቀላቅሎ እንዳይበላሽ ስለፈሩ ነበር። እሱንም ይገስጹታል፣ ነገሮችንም ያስረዱታል፣ አንዳንዴም በጥፊ ይመቱታል። ነገር ግን በእያንዳንዱ ጥፊ ጀርባ ልባቸው ያለቅስ ነበር። ዛሬ ጥብቅ ካልሆኑ ልጃቸው ነገ ሊጠፋ እንደሚችል ያውቁ ነበር። ሞሃን ግን ይህንን ለመረዳት ገና በጣም ትንሽ ነበር። አንድ ምሽት ሞሃን 16 ዓመት ሲሞላው ከጓደኞቹ ጋር ዘግይቶ ወደ ቤት መጣ። ከሰውነቱ የአልኮል ሽታ ይሸታል፣ አይኖቹም ቀልተዋል። ካስቶሪዴቭ እንዳዩት ልባቸው በቁጣና በፍርሃትም ተንቀጠቀጠ። ለመጀመሪያ ጊዜ እጃቸው በሱ ላይ ያነሱናም እንዲህ አሉት፣ ከእንግዲህ ልጄ ተብለህ ለመጠራት ብቁ አይደለህም። ጓደኞቼ ሆይ እነዚህ ቃላት ሁሉንም ነገር ለወጡት። በዛች ሌሊት ሞሃን ምንም አልተናገረም። በዝምታ ወደ ውስጥ ገብቶ እናቱ እስኪተኙም ጠበቀ። ልብሶቹን በጥቂት መጠቅለያ ውስጥ ጠቀለለ። በሌሊት ጨለማ ውስጥ ደግሞ ዞር ብሎ ሳይመለከት ከቤት ወጥቶም ሄደ። በማግስቱ ጠዋት ካስቶሪዴቭ ሲያጡት ወደ እርሻ ሄዶ መሆን አለበት ብለው ማሰቡ። ነገር ግን አመሻሹ ላይ ሞሃን አሁንም ሳይመለስ ሲቀር ከእግራቸው በታች ያለው መሬት የሚጠፋ መሰላቸው። ከመንደር ወደ መንደር ፈለጉት። ወደ ዘመዶች አልፎ ተርፎም ወደ ፖሊስ ጣቢያ ሄዱ። ነገር ግን ሞሃን የትም አልተገኘም። ዓመታት ቀስ በቀስ አለፈ። ተስፋ መጥፋትም ጀመረ። መጨረሻም ካስቶሪዴቭ ልጃቸው ምናልባት በሕይወት እንደሌለ አምነው ተቀበሉ። ሞሃን ግን ቀድሞውንም ከተማ ደርሶ ነበር፣ ተርቦ ብቻውንና ደንግጦ። ሆኖም ግን እድል ሌላ መንገድ አዘጋጅቶለት ነበር። መጀመሪያ በመንገድ ዳር ምግብ ቤት መስራት ጀመረ። ከዛም ማጥናትም ጀመረ። በቀን እየሰራ በሌሊት እያጠና በውስጡ በሚነድ አንድ ቁርጠኝነት ትልቅ ሰው እንደሚሆን ከዛም አንድ ቀን ባለስልጣን የሚሆነው የሞሃን ታሪክም ተጀመረ። የአውራጃው አስተዳዳሪና በጠቅላላው አውራጃ ውስጥ በጣም ጥብቅ የሆነው ባለስልጣን። ነገር ግን ጓደኞቼ እውነተኛ ታሪክ የሚጀምረው አሁን የአውራጃ አስተዳዳሪ የሆነው ሞሃን በቢሮ ውስጥ በፋይሎች ተከቦ ተቀምጦ ስለ አንድ ሪፖርት የደረሰው ዕለት ነበር። ሪፖርቱ በአንድ መንደር ዳርቻ ላይ አንዲት አረጋዊ ሴት በተሰበረች ጎጆ ውስጥ በራብና በበሽታ እንድትሰቃዩ እንደሆነ ይገለጻል። በዚህ ሪፖርት ላይ የተጻፈው ስም ደግሞ ካስቶሪዴቭ የሚል ነበር።
ሞሃን ያንን ስም ያነበበበት ቅጽበት እጆቹ መንቀጥቀጥም ጀመሩ። ብዕሩ ከጣቶቹ መካከል አመለጠው። ከ10 ዓመታት በፊት የነበረው የዚያች ሌሊት ትዝታ በአይኑ ፊት ይረግጥም ጀመር። አይኖቹ ሞሃል በፋይሉ ላይ ያንን ስም እንዳየህ በውስጡ አንድ ነገርም ተሰበረ። ከ10 ዓመት በፊት በቁጣ ጥሏቸው የሄደው እናቱ ዛሬ በመንግስት መዝገብ ላይ አቅመቢስ አረጋዊ ተብለውም ተመዝግበዋል። በአውራጃ አስተዳዳሪነት ወንበር ላይ ተቀምጦ የነበረው ባለስልጣን በድንገት እንደገና የ16 ዓመት ልጅ እንደሆነ ተሰማው። በእኩለ ሌሊት ከጎጆ በዝምታ ተሰውሮ የመጣው ያ ልጅ በክፍል ውስጥ የነበሩት መኮንኖች የአውራጃው አስተዳዳሪ በድንገት ዝም ማለቱን አስተዋሉ። አይኖቹ በፋይሉ ላይም ተተክለዋል። አእምሮ ግን ወደ ሩቅ ቦታ ሄዶ ነበር። ሞሃን ፋይሉን ቀስ ብሎ ዘጋውና በከባድ ድምፅም ጠየቀ፣ ስለዚች ሴት ምን ተጨማሪ መረጃ አለ? የበታች መኮንኑም እንዲህ ሲል መለሰ፣ ጌታዬ፣ ይህች ሴት በመንደሩ ዳርቻ ላይ ባለች የተሰበረች ጎጆ ውስጥም ትኖራለች። የመንደሩ ምክር ቤት እርዳታ እንዲደረግላት ደጋግሞ አሳስቦ ነበር። ነገር ግን ጉዳዩ በቢሮክሲ ወረቀት ውስጥ ተቀርቅሮ ቀረ። በጣም አርጅተዋል። በጣም መራመድ አይችሉም። አንዳንዴም ተርበው ያድራሉ። ይህንን ሲሰማ የሞሃን ጣቶችም ተጨባበጡ። በልብ ውስጥ አንድ ጥያቄ አስተጋባ። በእውነት እናቴ አሁንም እኔ በተወለድኩበት በዛች ጎጆ ውስጥ የኖረች ነው? ጓደኞቼ፣ በዛ ቀን ሞሃን ለማንም ምንም አልተናገረም። የቢሮ ስራውን ጨርሶ አመሻሽ ላይ ደግሞ ወደ መንግስት መኖሪያ ቤቱ ተመለሰ። ነገር ግን ለመጀመሪያ ጊዜ ያ የቅንጦት ቤት ለሱ እንደ እስር ቤትም ጠበበው። የአየር ማቀዝቀዣ ቀዝቃዛ አየር እንኳን ከግንባሩ ላይ የሚፈሰውን ላብ ሊያቆመው አልቻለም። እራት በፊቱ ቀረበ። እሱ ግን አንዲት ጉርሻን እንኳን መዋጥ አልቻለም። ደጋግሞ የእናቱ ፊት በአይኑ ፊትም ይመጣል። ያ የጎበጠው ጀርባ፣ ማለቂያ የሌለው ፍቅር፣ ከጀርባው የደበቀው ያ ጥብቅ ፊት፣ አንድ ጊዜ በጥፊ የመቱት እነዛ እጆች። ቢሆንም ግን እነዛ እጆች ተርቦ እንዲያድር ፈጽሞ አልፈቀደለትም ነበር። በሌሊት 8 ሰዓት ገደማ ሞሃን በድንገት ከእንቅልፉ ባነነ። በሕልሙ እናቱ ከጎጆ ውጭ ተቀምጣ ስሙን ስትጠራው አይቶ ነበር። ነገር ግን ምንም ያህል ቢሞክር ሊደርስባት አልቻለም። ትንፋሹ እየተቆራረጠ ጥቂት ውሃም ጠጣ። በዛ ቅጽበት አንድ ውሳኔ ላይም ደረሰ። ወደ እናቱም ይሄዳል። ነገር ግን እንደ አውራጃ አስተዳዳሪ አይደለም፣ እንደ ልጇ ሆኖ ይሄዳል። በማግስቱ ጠዋት ቢሮ እንደደረሰ የግል ረዳቱንም ጠራው። በቁራጥነትም እንዲህ አለው፣ ዛሬ አመሻሽ ላይ በምንም አይነት ስብሰባ ላይ አልገኝም። ለግል ጉዳይ ወደ መንደሬ መሄድ አለብኝ። ረዳቱ ምን እየተካሄደ እንዳለ አልተረዳም። ነገር ግን በአውራጃው አስተዳደር ፊት ላይ ያለውን ቁም ነገር አይቶ ምንም አይነት ጥያቄ አልጠየቀም። ጓደኞቼ፣ በዛ ምሽት ፀሐይ መጥለቅ ስትጀምር አንድ የመንግስት ተሽከርካሪ በዝምታ ወደ መንደሩ አቀና። ነገር ግን ምንም አይነት ሳይረን አልነበረም። ምንም ቀይ መብራት ምልክት እንኳን አልነበረም። ሾፌሩ የአውራጃው አስተዳዳሪ በመኪናው ውስጥ እንዳለ ለማንም እንዳይናገር ግልጽ መመሪያ ተሰጥቶት ነበር። በጉዞው ሁሉ ሞሃን በመስኮት በኩል ወደ ውጭ ይመለከት ነበር። እነዛ እርሻዎች፣ ያው የአፈር ሽታ፣ እነዛ አቧራማ መንገዶች፣ በእያንዳንዱ መታጠፊያ ላይ ያለፈው ዘመን ትዝታዎች በአይኑ ፊት ብቅ ይሉ ነበር። መኪናው ወደ መንደሩ እየተቃረበ ሲመጣ የልብ ትርታ እየፈጠነ መጣ። በ10 ዓመታት ውስጥ ብዙ ትላልቅ ውሳኔዎችን አስተላልፏል። ብዙ ወንጀለኞችንም ቀጥቷል። ዛሬ ግን ከምንም ጊዜ በላይ ፍርሃትም ተሰማው። በገዛ እናቱ ፊት ለፊት ለመቆም ፈራ። መኪናው ከመንደሩ ውጭ ቆመ። ሞሃን ተራ ልብሶችን ለብሶ ተቀይሮ ነበር። ማንም እንዳያውቀው ጺሙን አሳድጎና ቆብ አድርጎም ነበር። በመንደሩ ጠባብ መንገዶች ውስጥ መጓዝም ጀመረ። አንዳንድ ሰዎች ተመለከቱት፣ ግን ምንም ሊያውቁት በፍጹም አልቻሉም ነበር። እነዚህ በአንድ ወቅት በልጅነት በባዶ እግሩ የሮጠባቸው መንገዶች ናቸው። ያ መተኪያ የሌለው የውሃው ጉድጓድ፣ ያ አሮጌ የሾላ ዛፍ። ከዚያም ጎጆውን ተመለከተ። እሷም ማየቱ እርምጃው በራሱ እንዲቆም አደረገው። ጎጆዋ ከበፊቱ በበለጠ ተሰብራ ትታያለች። ግድግዳዎቹ ወደ ውስጥ ጎብጠዋል። በሩ በከፊሉም ተሰብሯል። ከውጭ አሮጌ የእንጨት አልጋም ተቀምጧል። የሞሃን አይኖች በእንባ ተሞሉ። ኩሮሮም ደረቀ። ለጥቂት ጊዜያት በዝምታም እዚያ ቆመ። ልክ በዛን ጊዜ ከጎጆው ውስጥ አንድ ደካማ ድምፅም መጣ። ማን ነው እዚያ ያለው የሚልም ነበር። ያ ድምፅ ደግሞ ከሞሃን እግሮች ላይ ጥንካሬውን ሁሉ አሟጠጠው። ቀስ እያለ ወደፊትም ተራመደ። በጥንቃቄ ወደ ጎጆ ውስጥም ተመለከተ። እናቱም ካስቶር ዴቪ በአንድ ጥግ ተቀምጠው በትንሽ የሸክላ ምድጃ ላይ አንድ ነገር ለማፍላት ሲሞክሩ አያቸው። ሰውነቷ ከበፊቱ በበለጠ በጣም ከስቷል። ጸጉሯ ሙሉ በሙሉ ነጭ ሆኗል። አይኖቿም አሁን ያንን የድሮ ድካም ተሸክመዋል። በዚያ ቅጽበት ሞሃን ካሁን በኋላ የአውራጃ አስተዳዳሪም አልነበረም። ካሁን በኋላ ባለስልጣንም አልነበረም። ከ10 ረጅም ዓመታት በኋላ እናቱም በሕይወት ያያት
ያለ ተራ ልጅም ነበር። ካስቶሪዴቭ ወደ እሱ ተመልክታ በለሰለሰ ድምፅም ጠየቀችው፣ ልጄ ሆይ ምን ትፈልጋለህ? ሞሃን በሚንቀጠቀጥ ድምፅ መለሰ፣ እናቴ ጥቂት ውሃ ማግኘት ፈልጌ ነበር። እናቴ የሚለውን ቃል በሰማችበት ቅጽበት ካስቶሪዴቭ በድንገትም ደነገጠች። ነገር ግን እድሜና ድካም ትዝታዋን አደብዝዞትም ነበር። በሚንቀጠቀጥ እጆች በትንሽ የብረት ማሰሮ ውሃ ቀረበችለት። ሞሃን ውሃውን አልጠጣውም። ማሰሮውን በእጆቹ እንደያዘ እንባው ቀስ እያለ ከዓይኖቹ ይፈስ ነበር። መሬት ላይ ተቀመጠ። ራሱን መቆጣጠር እስኪያቅተው ድረስ እያለቀሰም እንዲህ አለ፣ እናቴ ተመልሼ መጣው። ነገር ግን ካስቶሪዴቭ በፊቷ ተቀምጦ የሚያለቅሰው ሰው ከ10 ዓመት በፊት ጥሏት የሄደው ያው ልጅ መሆኑን ገና አልተረዳችም ነበር። ጓደኞቼ፣ ሞሃን መሬት ላይ ተቀምጦ ማልቀሱንም ቀጠለ። ካስቶሪዴቭ ግራ በመጋባት ትመለከተው ነበር። ይህ የማታውቀው ሰው ለምን እንዲህ አምሮ እንደሚያለቅስ ሊገባት አልቻለም ነበር። በሚንቀጠቀጥ ድምፅም ጠየቀችው፣ ልጄ ደህና ነህ? ታመሃል እንዴ? ቀስ ብላ ተነሳች። በአሮጌ ልብሷ ጫፍ ከፊቱ ላይ ያለውን እንባም አበሰችለት። በአንድ ወቅት ጠንካራ የነበሩት እነዛ እጆች አሁን በእርጅና ምክንያትም ይንቀጠቀጣሉ። ነገር ግን በውስጣቸው ያለው ፍቅር አሁንም ያው ነበር። ሞሃን እጇን ይዞ ወደ ግንባሩ አስጠጋው። ስቅስቅ ብሎ ማልቀሱንም ጨመረ። የ10 ዓመት ስቃይ፣ የጥፋተኝነት ስሜትና ዝምታ ከውስጡ መፍሰስም ጀመረ። እናቴ እኔ ሞሃን ነኝ ማለት ፈልጎ ነበር። ቃላቱ ግን በጉሮሮ ውስጥም ታነቁ። እውነቱን ቢነግራት እናቱ ልትቀበለው እንደማትፈልግም ፈራ። ምክንያቱም እሷን ትቶ መሄዱ በሕይወት ውስጥ የፈጸመው ትልቅ ስህተት ነበር። ካስቶሪዴቭ በአሮጌው አልጋ ላይ እንዲቀመጥ አደረጋቸው። እሷ ራሷ መሬት ላይ በምንጣፍ ላይ ተቀምጣ ጠየቀችው፣ ልጄ ከየት ነው የመጣኸው? ለምን እዚህ መጣህ? ሞሃን ራሱን ለመቆጣጠር እየሞከረ መለሰ፣ እናቴ ከመዲና ነው የመጣሁት። እዚህ ነው የምሰራው። ለሥራ ጉዳይ ወደዚህ መንደር መጣው። ካስቶሪዴቭ በረጅም ተነፈሰችናም እንዲህ አለች፣ ሁሉም ሰው ይሰራል ልጄ፣ ግን የሁሉም ሰው እድል እኩል አይደለም። ልጄም ለሥራ ብሎ ነው ቤቱን ጥሎ የሄደው። ዓይኖቿ በእንባ ተሞሉ። ወደ ሰማይ እያየችም እንዲህ አለች፣ በሕይወት መኖሩን የሚያውቅ ፈጣሪ ብቻ ነው። በሕይወት ቢኖርማ ቢያንስ አንድ ጊዜ እንኳን ተመልሶ ይመጣ ነበር። ጓደኞቼ፣ ይህ መስማት በሞሃን ደረት ላይ ቢላዋ እንደ መሰካትም ሆነበት። ወደ ታች ዝቅ ብሎ የእናቱን እግሮችም ያዘ። አሁንም ቢሆን ግን ስሙን አልነገራትም ነበር። ይልቁንም እንዲህ ብሎ ጠየቃት፣ እናቴ ልጅሽ አንድ ቀን ቢመለስ ይቅር ትይዋለሽ? ካስቶሪዴቭ ለአንድ ሰከንድ እንኳን ሳታስብ መለሰች። የእናት ልብ ለልጇ ፈጽሞ አይዘጋም። ስህተት ምንም ያህል ትልቅ ቢሆንም ልጄ ከተመለሰ ስህተቶቹን ሁሉ እረሳዋለሁ። የምመኘው አንድ ጊዜ ብቻ እሱም ማየት ነው። ይህንን ሲሰማ የሞሃን እንባ ሊቆም አልቻለም ነበር። ጥሏት የሄደው እናቱ አሁንም በዛው ፍቅር እየጠበቀችው እንደሆነ ተረዳ። በዚያ መካከል አንዳንድ የመንደር ሰዎች ከጎጆው ውጭ ተሰበሰቡ። አንድ ሰው ያችን የከተማ መኪና አይቷል። ሌላ ሰው ደግሞ አንድ የማያውቅ ሰው ወደ ጎጆው ሲገባም ተመልክቷል። ቀስ በቀስ ትንሽ ስብስብም ተፈጠረ። ካስቶሪዴቭ ወደ ውጭ ተመልክታም እንዲህ አለች፣ ምናልባት ለሆነ ጉዳይ የመጣ ሰው ይሆናል። እዚህ ተቀመጥ ልጄ፣ እኔ ሄጄ አያለው። ሞሃን ግን ከዚያ በላይ መታገስ አልቻለም። ድፍረቱን ሁሉ ሰብስቦ የሚንቀጠቀጥ ድምፅም ተናገረ፣ እናቴ እኔ ሞሃን ነኝ። ከ10 ዓመት በፊት ቤቱን ጥሎ የወጣው ያው ሞሃን፣ ዛሬ ተመልሶ የመጣው ያው ሞሃን ነውም አለ። ይህንን ስትሰማ ካስቶሪዴቭ እንደ ድንጋይም ደረቀች። ዓይኖቿ ፈጠጡ። ማሰሮ በእጇ ላይ ወደቀ። በጥንቃቄ ወደ ሞሃን ፊትም ተመለከተች። አሮጌ ትዝታዎችን ለመፈለግ በድንገትም ጮኻ ወደ እቅፏ ሳበችው። ከቁጥጥር ውጭ በሆነ ለቅሶም እንዲህ አለች፣ በሕይወት አለህ ልጄ፣ በእውነት በሕይወት አለህ? ሞተሃል ብዬ አምኜ ነበር። ለ10 ዓመታት በየቀኑ ጠብቄሃለሁ። በየሌሊቱ አንተን እንዲመልስልኝ ወደ ፈጣሪ እጸልይ ነበር። ራሷን በሞሃን ትከሻ ላይ አሳርፋ እያለቀሰች ድምጿ ተቆራረጠ። ሞሃን እናቱን አጥብቆ አቀፋትና ደጋግሞም እንዲህ አላት፣ እናቴ እባክሽን ይቅርብኝ። በሕይወቴ ውስጥ ትልቁን ስህተት ፈጽሜያለሁ። ይህንን ትዕይንት የሚመለከቱ የመንደሩ ሰዎች ስሜታቸውም ተነካ። አንዳንዶቹ ከዓይኖቻቸውም እንባ አበሱ፣ ሌሎች ደግሞ አንገታቸውን ደፍተው በዝምታ ቆሙ። ይህ ከዓመታት በፊት ይህችን ጎጆ ጥሎ የሄደው ያው ልጅ መሆኑ ሁሉም ተረዱ። ከጥቂት ቆይታ በኋላ ካስቶሪዴቭ ሞሃንን ከራስ እስከ እግሩም ተመለከተችው። እንዲህም አለች፣ ልጄ በጣም ተለውጠሃል። ልብስህ፣ የአነጋገርህ ዘይቤ፣ ሁሉም ነገር የተለየ ነው። አሁን ምን ትሰራለህ? ለመጀመሪያ ጊዜ ሞሃን እውነቱንም ተናገረ። እናቴ እኔ የዚህ አውራጃ አስተዳዳሪ ነኝ። ሰዎችን ለመርዳትና ፍትህን ለማስፈን እጥራለሁ። በመንደር ውስጥ ሽሹክታን ተሰማ።
የዚህ የተሰበረ ጎጆ ልጅ እንዲህ አይነት ትልቅ ባለስልጣን ይሆናል ብሎ ማንም ሊያምን አልቻለም ነበር። ካስቱሪዴቭ እጇን በሞሃን ራስ ላይ ቀስ አደረገችና እንዲህም አለች፣ ልጅ ሆይ ምንም አይነት ብትሆን ለእኔ አንተ ሁል ጊዜም በጭኔ ላይ ተኝቶ የነበረው ያው ሞሃን ነህም አለችው። ጓደኞቼ የዚህ ታሪክ ትልቅ እውነት ይህ ነው። እውነተኛ የአውራጃ አስተዳዳሪ ማለት አውራጃን የሚያስተዳድር ብቻ አይደለም፣ ነገር ግን በእናቱ ልብ ውስጥ ሰላምን ማምጣት የሚችል ነው። ምክንያቱም በሕይወት ውስጥ ትልቅ ስኬት ስልጣን፣ ማዕረግ ወይም ሀብት አይደለም። ትልቅ ስኬት በእናት አይኖች ውስጥ ሰላምና ይቅርታ ሲያበሩ ማየት ነው። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ይህ ታሪክ እንደተመቻችሁ አልጠራጠርም። ቪዲዮውንም ላይክ በማድረግ አጠናቁት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።